ጤና ይስጥልን የአዲስ ማለዳ ተከታታዮች ለሰዓቱ ያዘጋጀናቸው ዜናዎች የሚቀርቡበት ሰዓት ላይ ደርሰናል። ርዕሰ ጉዳዮቹን አስቀድመን እናስተዋውቃችሁ። ውናት የፌዴራል መንግስት የትግራይ ኃይሎችን ያካተተ መንግስት እንዲቋቋም እየሰራ አይደለም ሲል ነቀፈ። አዲስ ማለዳ አስተያየታቸውን የሰጡት ምክትል ሊቀመንበሩ ፋኖን ጨምሮ የሻዕቢያ ሲሉ የጠሯቸው የኤርትራ ኃይሎች በክልሉ እየተንቀሳቀሱ መሆኑን ጠቅሰዋል። ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች መካከል በሚደረግ ክርክር ላይ የሚተላለፉ ይዘቶችን እውነተኛነት የሚያጣራ ኮሚቴ እንዳዋቀረ አስታወቀ። ኩባ ከአንድ ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ በአገር አቀፍ ደረጃም የኤሌክትሪክ ኃይል መቆራረጥ እንዳጋጠማት ተሰማ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ውናት የፌዴራል መንግስት የትግራይ ኃይሎችን ያካተተ መንግስት እንዲቋቋም እየሰራ አይደለም ሲል ነቀፈ። ፓርቲው በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ስጋት አለን ሲልም ለአዲስ ማለዳ ነግሯታል። በክልሉ የሰላም ሁኔታን በተመለከተ የፌዴራል መንግስቱ ምንም አይነት ስራ እየሰራ አይደለም ያለው ፓርቲው ይህ ደግሞ በህዝቡ ላይ ጫና እያደረሰ እንደሚገኝ ገልጧል። የፓርቲው ምክትል ሊቀመንበር አለምሰገድ አረጋይ እንደሚናገሩት በዋናነት ችግሩ ያለው የፌዴራል መንግስቱ ላይ ነው ያሉ ሲሆን በክልሉ የሚገኙ ኃይሎችን ያካተተ መንግስት እንዲቋቋምና የፕሪቶሪያው ስምምነት እንዲተገበር ምንም እያደረገ አይደለም ባይ ናቸው። የፌዴራል መንግስቱ ከህወሓት ጋር ብቻ ይነጋገራል፣ ይወያያል። ግጭቶች ሲነሱም ከትግራይ ጋር እንደተጋጨ በማስመሰል ነገሩ እንዲባባስ እያደረገ ነው ይላሉ። የፌዴራል መንግስት ከክልል ኃይሎች ጋር ተነጋግሮ አካታች መንግስት መቋቋም አለበት። ይህ ሲሆን የግዛታዊ አንድነት፣ ተፈናቃዮች መመለስና ሌሎችም ጉዳዮች ተግባራዊ ይሆናሉ ሲሉ ተናግረዋል። በክልሉ የፋኖና ሻዕቢያ ሲሉ የገለጿቸው የኤርትራ ኃይሎች እየተንቀሳቀሱ መሆኑን የሚገልጹት ምክትል ሊቀመንበሩ እነዚህ ኃይሎችም ስርዓትን በመጣል ለመንቀሳቀስ ያሰቡ ናቸው ሲሉ በይነዋል። ይህንን ደግሞ እኛ እንቀበለውም። የትግራይ ህዝብ ከነበረበት ህመም ሳያገግም ሌላ ጦርነት መክፈቱም አስፈላጊ አይደለም በማለት አጽንኦት ሰጥተዋል። በክልሉ ያሉ ነዋሪዎች ስጋት ላይ መሆናቸውንና በርካታ ታዳጊዎች እንዲሁም ወጣቶች አፈሳን በመፍራት ከክልሉ ወደ አዲስ አበባና ሌሎች አረብ ሀገራትም እየተሰደዱ ስለመሆኑ አስረድተዋል። ለዚህ ጉዳይ የፌዴራሉ መንግስት መፍትሄ ሊፈልግ እንደሚገባም አጽንኦት ሰጥተዋል። ችግሩ ፌዴራል መንግስት ነው። ፌዴራል መንግስት ይህንን ነገር ግምት ውስጥ በማስገባት የሁሉም የትግራይ ኃይሎች ያካተተ መንግስት እንዲቆም እንዲኖር መስራት ላይ የለም። ፕሪቶሪያም ቢተገበርም እየሰራ አይደለም። ኦልሞስት ከህወሓት ጋር ህወሓት ነኝ ብሎ ከሚጠራ አንድ ቡድን ጋር ያወራል፣ ዲስከስ ያደርጋል፣ ይወያያል። ግጭቶች ሲነሱ ደግሞ ጀስት ከትግራይ ጋር እንደተጋጨ አድርጎ በትግራይና በኢትዮጵያ ኃይል በኢትዮጵያ መንግስትና በትግራይ ኃይል እያለ ዳይኮቶሚ እየሰራ ነገሩን እንዲባባስ እያደረገ ነው። ስለዚህ የእኛ ጥሪያችን አሁንም ትግራይ ውስጥ ብዙ ኃይሎች አሉ። ከሁሉም ኃይሎች ጋር ተወያይተህ ኦል ኢንክሉሲቭ የሆነ መንግስት ማቆም ነው። ኦል ኢንክሉሲቭ የሆነ መንግስት ስታቆም ደግሞ እንዳልኩሽ የግዛት አንድነቱ፣ ተፈናቃዮቹ መመለስ፣ ሌሎች ስራዎችን ይሰራሉ ማለት ነው። ስለዚህ ያ ነው የምንጠይቀው። ግን እነሱ የሁሌ ልማዳቸው ነው። ከዛ ውጭ መኖር ስለማይችሉ ጠመንጃ አንስቶም ሊዋጉ ይችላሉ። አሁን ትግራይ ውስጥ ፋኖ አለ፣ የኤርትራ ኃይሎችም አሉ፣ ሻዕቢያ አለ፣ ህወሓትም አለ። ስለዚህ እነዚህ አክሲሶች ናቸው ፈጥሮ በኢትዮጵያ ውስጥ ክራይሲስ ፈጥረን ስርዓቱን አሽቀንጥረን ጥለን ራሳችን የምንቆጣጠራት ሀገርና ራሳችን የምንቆጣጠረው ክልል እንፈጥራለን እያሉ እየተንቀሳቀሱ ያሉ። ያንን ደግሞ አንቀበለው። በሁለት ምክንያት አንቀበለው። አንደኛው ህገ መንግስታዊ አይደለም። ሁለተኛው ደግሞ የትግራይ ህዝብ ሰልችቶታል። ብዙ መስዋዕት ከፍለዋል። በችግር ላይ ያለው ጦርነቱን ሊቋቋም የሚችልበትን እድል ኦልሞስት የለም። ስለዚህ ከጥፋት ውጪ ብዙ የሚፈይደው ነገር የለም ብለን እናስባለን። ሶስተኛ ደግሞ የኢትዮጵያ መንግስትም ባለፈው ጦርነት መማር አለበት። እንግዲህ ሁላችን እናውቀዋለን። ኢትዮጵያ ውስጥ እየተፈጠሩ ያሉ ክራይሶች ከጦርነት የመጡ ናቸው ብለን ነው የምናስበው፣ ሌሎች ምክንያቶች ቢኖሩትም ማለት ነው። ስለዚህ ወደ ሰላም መጥቶ ሁሉ እንዲከበር ሰላማዊ መንገድ ምርጫ እንዲፈጸም እንዲደረግ ተባብረን መስራት አለብን ብለን እየጠራን ነው። አሁንም ደግመን ጥሪያችን እናስተላልፋለን ማለት ነው። ኦልሞስት መቀሌ ውስጥ ያሉ የግል ትምህርት ቤቶች ከሰባተኛ እስከ 6ኛ ክፍል በላይ ኦልሞስት ያሉ ተማሪዎች እንዳለ ሸሽተው ወደ አዲስ አበባ መጥተዋል። እዚህም አንዳንድ ቦታዎች እናንተ ኢንፎርሜሽን ይኖራቸዋል ብለን እናስባለን። ብዙ የትግራይ ወጣቶች 8ኛ፣ 7ኛ፣ 6ኛ ክፍል ጀምረሽ እስከ 12ኛ ክፍል ተፈናቅለዋል። ይህንን የተፈናቀሉበት ትልቁ ምክንያት እንግዲህ ጦርነቱ ፈርቶ ለመሸሽ ነው ማለት ነው። አንደኛው እንዳይታፈሱ ስርዓቱን አፍሶ ወደ ጦርነት ነው አሰልጥኖ የሚያስገባቸው፣ ይማግዳቸዋል። ስለዚህ ያንን ከመፍራት ነው አንዱ። ሁለተኛ ደግሞ የባለፈውን ነገር እናውቃለን። ሲዩ ነበረ ከፍተኛ የሆነ ሰው
ህዝብ አልቀዋል በስጁ ምክንያት ረሃብ ምክንያት። ስለዚህ ስጁም አሁን ተጀምረዋል። እንደምታዩ ነዳጅ የለም። እነዚህ ቤዚክ የሆኑ ሸቀጣሸቀጦች ምናምን በስርዓት አይደርሱም። ስለዚህ አጠቃላይ የመንግስት ሰራተኛ ደሞዝም የተከፈለ አይደለም። ከስፔሻሊ የካቲት ወር አልተሰጠውም አሁን አብዛኛው ሰራተኛ። ስለዚህ ሁሉንም እንግዲህ ነገሩን ካልኩሌት አድርገህ ስታዩ ወደዛ ነው ወደ ጦርነቱ እየሄዱ ያሉ ነው የሚመስለው ማለት ነው። እኛ ግን ይህንን አንደግፍም። ሰላማዊ መንገድ ጦርነት ሳንገባ ጉዳዮቻችን በሰላማዊ መንገድ መጨረስ እንችላለን። የፕሪቶሪያ አግሪመንት አለ። አግሪመንቱ የሚለው የትግራይ ኃይሎች ከኢትዮጵያ ኃይሎች ጋር ተስማምተው ሁሉም አቀፍ መንግስት እንዲያዋቅሩ፣ ያንን ሁሉም አቀፍ መንግስት ደግሞ ተፈናቃዮች እንዲመልስ፣ በውሉ መሰረት ግዛታዊ አንድነትን እንዲጠብቅ፣ ከዛ አልፎ ደግሞ ምርጫ እንዲያደርግ ነው የምንፈልገው። ያንን ግን እየተደረገ አይደለም በሁለቱም ሳይድ ኢምቦስ ሳይድስ ማለት ነው። ይገባኛል ጥያቄ ያሉባቸው ቦታዎች የሚመለሱት በጦርነትና በጉልበት ሳይሆን በመነጋገርና በመግባባት ነው ያሉት ደግሞ የስምረት ፓርቲ የኮሚኒኬሽን ባለሙያው ሀለፎም መርኤ ናቸው። ይገባኛል ጥያቄዎች በተለያዩ የሀገሪቱ ክፍሎች ላይ ይታያል። ነገር ግን ሁሉም ጦርነትን አልመረጡም። ስለዚህ ጉዳዩን ህጋዊና ህገ መንግስታዊ በሆነ መንገድ መፍታቱ የተሻለ ነው ብለዋል። አያይዘውም የፌዴራሉ መንግስት ላይ ችግሮች አሉ፣ ህግን እያስከበረ አይደለም፣ ስርዓትም እየተፈጸመ አይደለም ባይ ናቸው። ፓርቲያቸው የሚያምነው ጉዳዮች በሰላም ተፈጻሚ እንደሚሆኑ ነው የሚሉት ሀለፎም የትግራይ ህዝብ ዝምታው መስመር አለበት፣ ትግራይ ከፌዴራል መንግስቱ እርዳታን ትሻለች ሲሉ ተናግረዋል። እኛውን እንደ ፓርቲ በዋናነት ያለውን ችግር አሁን ከፌዴራል መንግስት አይደለም የይገባኛል ጥያቄ የሚያነሱ ሰዎች አሉ ተብሎ ነው አይደል? ለዛ አይነት የይገባኛል ጥያቄ እዚሁ አግባብ አይደለም የሚፈታው። ባለፈው ፌዴሬሽኑ ያስተላልፈውን ውሳኔ በትግራይ ህዝብ በሙሉ በኢትዮጵያውያንም ዘንድ ምን አይነት ውሳኔ ነው ምናምን እንደ አይነት ውሳኔ አለ እንደ ምናምን ተብሎ ቁጣን ያስነሳኩ አላግባብ ነው ብለን ስለተነሳን ነው አይደል? ይሄም አሁን በጉልበት ታውጣችኋል ማለት ምን ማለት ከውይይትም ባለፈው እኮ ምን አለ በሰላም ከመረጥ በህግ አግባብም መሄድ ትችላለህ እኮ ምንም ማለት አይደለም። ምክንያቱም ህገ መንግስቱና ህጉን አስቀምጦታል በግልጽ ምንም ነገር አይደለም። አማራ ህዝብ በአማራ አካባቢ ያሉ የተወሰኑ አካላት ይሄ ይገባኛል የሚሉ ከሆነ ይሄ ምንም አያጋጭም። አይተነዋልኛ አያጋጭም። ይሄ በመተከልም አለ፣ በአማራና መተከል አካባቢም አለ፣ ካሁን በፊት በቤንሻንጉል ማለት ነው በኦሮሚያ አካባቢም አለ። እነዚህ ሁሉ ይገባኛል የሚሉ ሰዎች ወደ ጦርነት ገቡ እንዴ? አልገቡም እኮ። እኛ ለብቻችን እንደዚህ ነገር በቃ የሚሰጠን ነገር አይመስልም እና ይሄን ነገር ቦታችን ተይዞ ዝም ማለት ትክክል አይደለም ምናምን ይላል። ኤቭሪቲንግ በሙሉ እዛ ጋር ያለው አመራር ከመንግስቱ ከፖለቲካው ድርጅት በሙሉ ደግሞ ልጆቻቸው እዚህ ጋር አሉ፣ ውጭ ናቸው ያሉት። ስለዚህ ያለውን ነገር በቃ የሆነ ነገር አስታኮ የፌደራል መንግስትም ችግር አለ እያልን ነው። አሁን ችግር አለው። ስርዓቱን ማስያዝ አለበት፣ ህግን መከበር አለበት። ቢያንስ እኛ እንደሚገባን አሁን ያለው ነገር ወደ ክልሉ ለመግባት ፍቃድ ማግኘት አለበት። ጣልቃ ገብቶ ይሄን ነገር ማረጋጋት አለበት ካላለ ጊዜው መንግስቱ ችግር አለ። ይሄን ነገር ይገባናል። እኛ ግን እነዚህ ሰዎች ይሄን ነገር ተጠቅመው ግን ስርዓት ሲያስይዙ አላየን። ድርጅታችን ሁሉም በሰላም ነው። ምክንያቱም ባለፈው እኮ የፌዴሬሽኑ ውሳኔ ነበር ተብሎ ብዙ ሰው ሀሳቡን የገለጸበት ነገር ነበር አይደል? የሰው ህይወት እኮ አልተከፈለም። የጠፋ የሰው ህይወት እኮ የለም። በሰላም ማድረግ ይቻላል። ለመንግስትም እኮ መንግስት ይሄን ነገር አግባብ አይደለም ብለህ ለመሞገት በሰላም አግባብ መስራት ይቻላል። ይሄ መንግስት ስጋት ምንድን ነው ብሎ መረዳት ይገባል እኮ። አሁን እኮ አማራ ህዝብ እኮ የተወሰነ ጌታቸው መጀመሪያ አካባቢ ደርሶ ሲመጣ ጥሩ ነበር ሀሳብ፣ እነሱም ጥሩ ነበር የተቀበለው። ህዝቡ መንገላታት እንደሌለበት ምናምን አምነዋል። መመለስ እንደሚችል ሁሉ ኤቭሪቲንግ በአሰራሩ መሰረት መስራት እንደሚችሉ ተነጋግረው ነው። እኛ ውክልና ሰጠው እዛ ጋር የሄደውን ጌታቸው እኛ ህጋዊ ውክልና ሰጠነውም ብለው መግለጫ ሲሰጡ የነበሩ ለራሳቸው ግን ህጋዊ እውቅና የላቸውም። ይሄን ነገር ያለውን ነገር ትንሽ የፌዴራል መንግስትም ትኩረት ቢሰጥ ጥሩ ነው። አሁን ከጊዜያዊ መንግስት በላይ ያለው እውቅና የሌለውን የፖለቲካ ድርጅት እውቅና ያላቸው የፖለቲካ ድርጅቶች ደግሞ ትግርኛ ኢንተርቪው ሰምቼዋለሁ። በጣም ወደ መጥፎ አካባቢ ወደ መጥፎ ሁኔታ እየሄደ ነው ትግራይ እያለ ነበር ትናንት። አሁን ያለውን ነገር ስለዚህ አሁን አንድ ነገር ማድረግ ካልተቻለ ሁሉንም የትግራይም ህዝብ ጭምር ማለት ነው ዝምታውን መስበር አለበት። ማለት እየተቃወመ ነው፣ ከአገሩ እየወጣ ነው፣ ምናምን እየወጣ ነው፣ ግን ብዙ ችግር እያስተናገረን ያለው መውጣት መፍትሄ አይሆንም። ስለዚህ ትግራይን ማዳን የሚችለው መጀመሪያ የትግራይን ህዝብ ነው። እገዛ ነው የምትፈልገው ከፌዴራል ያለችውን አሁን ትንሽ የምንጠብቃት የመጨረሻውን ቀነ ገደብ ያለችውን የጊዜያዊ መንግስት 2 ሳምንት ነው መሰለኝ 15 ምናምን ቀን ይቀረዋል። ስለዚህ 30 ቀን በኋላ ያለውን ግን የፌዴራል መንግስት ህጋዊ ውክልና ያለውም ትግራይ ምንድነው ማድረግ የሚችለውን ነገር እናያለን።
ይህ በእንዲህ እንዳለ በምርጫ ቦርድ ሕጋዊ ሰውነቱ የተሰረዘው ህወሓት ትናንት ሰኞ አመሻሹን መግለጫ አውጥቷል። ፓርቲው መግለጫው የኢትዮጵያ መንግስትን በብርቱ ወንጅሏል። ህወሓት የፕሪቶሪያ ስምምነት እንዲተገበርና ሁሉም ልዩነቶች በሰላማዊ ፖለቲካዊ ውይይት እንዲፈቱ ያልተቆጠበ ጥረት አድርገዋል የሚለው መግለጫው የትግራይን ህዝብ ለማጥፋት አልሞ እየሰራ ነው ሲል የወነጀለው የኢትዮጵያ መንግስት ግን በአንጻሩ በስምምነቱ መሰረት በወረራ ስር ይገኛል ያለው ህዝብ ነጻ እንዲወጣ የተፈናቀለውና የተሰደደውም ወደ ቀዬው እንዲመለስ ግዴታውን ከመወጣት ይልቅ ወደ ሌላ ዙር ወታደራዊ ዘመቻ ለመግባት በዝግጅት ላይ ይገኛል ሲል አትቷል። ከዚህም ባለፈ በስሩ አሰልፏቸዋል ባላቸው ጥቂት የብሔራዊ ክህደት ፈጽመዋል ሲል በፈረጃቸው የቡድን አባላትን በመጠቀም የትግራይ ህዝብን ማንበርከክ የሚቻለው አንድነቱ ሲናጋና አቅሞችን አስተባብረው የሚያታግሉና የሚያደራጁ ብሔራዊ ተቋማቱና መዋቅሮቹ ሲፈርሱ ነው ከሚል ግምገማ በመነሳት ተከታታይ ዘመቻ ሲያካሂድ ቆይቷል ብሏል። ጠላት ካላቸው አካላት በኩል ለሚቃጣው ጥቃትም መፍትሄው ተደራጅቶ መታገል ነው ብሏል ህወሓት። ፓርቲው ይህን መግለጫ ቢያወጣም ቢያንስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከፌዴራሉ መንግስት በኩል የተሰጠን ይፋዊ መግለጫ አዲስ ማለዳ አልተመለከተችም። ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች መካከል በሚደረግ ክርክር ላይ የሚተላለፉ ይዘቶችን እውነተኛነት የሚያጣራ ኮሚቴ እንዳዋቀረ አስታወቀ። ቦርዱ ያቋቋማቸው 2 ኮሚቴዎች አንዱ የነጻ አየር ሰዓትን የሚመራ ሲሆን ሌላው ደግሞ ክርክሩን የሚያዘጋጅ ነው። ለሰባተኛው ጠቅላላ ምርጫ በተወዳዳሪዎች መካከል የሚካሄደውን የምርጫ ክርክር የሚመራው ኮሚቴ አጀንዳ ከመምረጥ ጀምሮ እስከ ማወያየት ድረስ የሚደርስ ስልጣን አለው። የተቋቋመው ኮሚቴ የተለያዩ ኃላፊነቶች ያሉበት ሲሆን የክርክር ርዕስና አጀንዳዎችን ለይቶ የሚያቀርብ ሲሆን የፖለቲካ ፓርቲዎች በዚሁ መልኩ መዘጋጀት ይጠበቅባቸዋል። ከተለያዩ ቦታዎች የሚመጡ ቅሬታዎችን ከማስተናገድ ባሻገር ቦርዱ ከፖለቲካ ፓርቲዎች ጋር በቀጣይነት የሚሰራውን ወይም የሚያካሄደውን ነጻ አየር ሰዓት ድርድር ስርዓት በተመለከተ ባለፈው ሳምንት እንዴት ማግኘት እንዳለባቸው መወያየቱን አስታውቋል። እዚህም ኮሚቴ የተቋቋመ ሲሆን የነጻ አየር ሰዓት ድርድሩ እንዴት እንደሚካሄድ ከመገናኛ ብዙሃን ባለስልጣን ጋር በመሆን እንደሚሰራ ተጠቁሟል። ከኢትዮጵያ ብሔራዊ ምርጫ ቦርድ 3 አባላት ከባለስልጣኑ ደግሞ 2 ያሉት ኮሚቴ ተቋቁሟል። በዚሁ መሰረት እጣው እንዴት እንደሚወጣና ሲስተሙ እንደሚሰራ ዳግም ደግሞ የአወጣጥ ሂደቱን በሚያሳየው መመሪያ መሰረት የመስራት ኃላፊነት ይኖርበታል። የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እንዳሉት ከዚህ በተጨማሪም የክርክር መድረክ ዝግጅትን የሚያዘጋጅ ኮሚቴም ተዋቅሯል። የክርክር መድረክ የሚያዘጋጀውም በ3 መሰረታዊ ጉዳዮች የተከፈለ ነው። ይህም በሚቀርቡ ርዕሰ ጉዳዮች ላይ ምርምር የሚያደርግ የአካዳሚክ ሰዎች ያሉበት ሲሆን ሁለተኛው ደግሞ ክርክሩ ላይ የሚቀርቡ መረጃዎችን እውነተኛነት የሚያጣራ ነው። ይህም አንዳንድ ጊዜ ክርክሩ በሚካሄድበት ወቅት ለሚወጡ መረጃዎች ተመልሶ ሄደው ስለ እውነተኝነታቸው አረጋግጦ የሚያቀርብ ይሆናል። በሶስተኛ ደረጃ ደግሞ አወያዮች ያሉበት ቡድን ሲሆን ከተለያዩ ሙያዎች የተውጣጡ በመሆናቸው ቦርዱ የእነዚህን አወያዮች ስም ዝርዝር ለፖለቲካ ፓርቲዎች በመላክ በእነሱ ላይ ያላቸውን ሀሳብና አስተያየት እንዲሰጡበት መጠየቁንም ተናግሯል። ከውጭ ኩባ ከአንድ ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ በሀገር አቀፍ ደረጃ የኤሌክትሪክ ኃይል መቋረጥ አጋጠማት። የተወሰኑ አካባቢዎች ቅዳሜ ዕለት ከአንድ ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ በሀገር አቀፍ ደረጃ ከተከሰተው የኤሌክትሪክ ኃይል መቋረጥ በኋላ እሁድ ዕለት አገልግሎቱን አግኝተዋል። የትራምፕ አስተዳደር የአሜሪካን 10 ዓመታትን ያስቆጠረውን ኢኮኖሚያዊ እቀባ ኩባ ላይ ካጠነከረ በኋላ እንደ አውሮፓውያን አቆጣጠር መጋቢት 2026 ሶስተኛ ጊዜ በሀገሪቱ የኃይል አውታር ሲፈርስ ኩባንም ከቬኔዙዌላ ነዳጅ አቅርቦት ለይቷታል። አሶሺየትድ ፕሬስ እንደዘገበው ተጠሪነቱ ለማዕድንና ኢነርጂ ሚኒስቴር የሆነው የኩባ ኤሌክትሪክ ማህበር እንደገለጸው የኃይል ስርዓት ሙሉ በሙሉ መቋረጥ በሀገሪቱ የተከሰተው በካማጉዌ ጠቅላይ ግዛት የሚገኘው የኑዌ ቪታስ የሙቀት ኃይል ማመንጫ ስፍራ ውስጥ ያለው የማመንጫ ክፍል ባልጠበቀ ሁኔታ መቋረጥ ምክንያት መሆኑን ከመግለጽ ውጪ ስለ ችግሩ ትክክለኛ ምክንያት ዝርዝር መረጃ ከመስጠት ተቆጥቧል። ከተለያዩ ክፍላት ዓለም የተሰነዘሩት ትችቶች የአሜሪካን እቀባ ኢኮኖሚያዊ ጦርነት በማለት አውግዘውታል። የቅዳሜውን የኤሌክትሪክ ኃይል መቋረጥ በተመለከተ ዋሽንግተን ፖስት እንደዘገበው የኩባ መንግስት በዚህ ሳምንት የአሜሪካ ኤምባሲ በሃቫና ለጄኔሬተሮቹ ነዳጅ ለማስገባት ያቀረበውን ጥያቄ ውድቅ ማድረጉን ተከትሎ ነው። እንዲሁም የኃይል መቆራረጡ ያጋጠመው ሰብአዊ ረድኤትን ተደራሽ የሚያደርጉ የኒውስትራ አሜሪካ ኮንቮይ አንዳንድ አባላት ወደ ኩባ ከገቡ በኋላ ነው። ሰብአዊ ረድኤትን ተደራሽ የማድረግ ጥረቱ ከ30 በላይ ሀገራትና 120 ድርጅቶች የተውጣጡ በመቶዎች የሚቆጠሩ ሰዎችን ያካተተ ነው። በአሜሪካን ኮንግረስ የኢሊኖይ ተወካይ ዴሌሲ ራሚሬዝ ትራምፕ በኩባ ላይ ያደረጉት የነዳጅ እገዳ እየተባባሰ ያለ ሰብአዊ ቀውስ ሊያስከትል ኩባውያንን ከኤሌክትሪክ፣ ከምግብ፣
ጤና አገልግሎትና ንጹህ ውሃ አቆራርጧል ብለዋል። ሌላ በአሜሪካ ኮንግረስ የሚኒሶታ ግዛት ተራማጅ ተወካይ የሆኑት ኢልሃን ኦማር የአሜሪካን ነዳጅ እቀባ በኩባ ላይ ማንሳት አለብን። የተደረገ ያለው ድርጊት ኩባን ለማፈን የተቀየሰ ኢኮኖሚያዊ ጦርነት ነው። ምግብ እየበሰበሰ ነው። የውሃ አቅርቦቱ እየተዳከመ ነው። የጤና አገልግሎቶች እየተስተጓጎሉ ነው። እገዳውን አሁኑኑ አቁሙ። ሰብአዊ እርዳታ ለማድረስ ለሚረዱ ሁሉ አመሰግናለሁ ሲሉ ተናግረዋል። ለሰዓቱ ያዘጋጀናቸው ዜናዎች ተጠናቀዋል። ጤና ይስጥልን።